ባለፉት ሳምንታት የጀመርነውን በአንዳች ምን አትበሉ አትጨነቁ። ማርያም መርጠዋለች፣ ይሄን ማርታ ደግሞ መርጠዋለች። ነገራችን ላይ ጭንቀት ምርጫ ነው፣ በኋላ ላይ መጣበታል። ጌታ ኢየሱስ ክርስቶስ ምንድነው ያላት ማርያምን? ስለምን በብዙ ምን ታደርጋለሽ? ትጨነቂያለሽ። የሚያስፈልገው ግን ስንት ነው? ጥቂትና አንድ ነው። እና ሰዎች መሸከም የማይገባቸውን ነገር በመሸከም መያዝ የማይገባችንን ነገሮች በመያዝ በብዙ እንጨነቃለን። ባለፉት ሳምንታት የጭንቀት ውጤቶቹ ምን ሊሆኑ እንደሚችሉ በአካላችን ላይ የሚያሳድረውን ገጽ 40 ላይ መጨነቅ የሚያስከትላቸውን ውጤቶች ነግሬያቸዋል። በመጨነቅ ብቻ አካላችን ላይ የሚፈጥሩ በሽታዎችን አሳይቻቸዋል። ካርዲዮቫስኩላር ዲዚዝ፣ ኮሌስትሮል፣ አውቶ ኢሚዩን፣ ይሄ እርስ በርሱ የሚባላ ብሬን ብሬክዳውን፣ ሎስ ኦፍ ኢነርጂ፣ አፒታይት፣ እነዚህ ነገሮች ከሰውነታችን ላይ የሚፈጠሩት በጭንቀት ራሱን ችሎ እኮ ቢሄድልን ጥሩ ነበር። ራሱን ችሎ ምንም ነገር አንዳንድ ነገር ገብቶ ይወጣል። ምንም ሳይካልን አንዳንድ ምግብ በልታችሁ ሳልስማማችሁ እንደሚወጣ ሌላ ነገር እንደማይነካ ማለት እንደሱ ቢሆን እኮ ጥሩ ነው። ጭንቀት ግን ገብቶ ብቻውን አይቀመጥም። ሌሎች ነገሮቻችንን ኮር የሆኑ የህይወት የኦርጋናችንን ኮር ነገሮች ይነካል። ሄዶ ጉበታችሁን አፌክት ያደርግ፣ ሄዶ ልባችንን ፊዚካል ቨስሉን አፌክት ያደርግ፣ ሄዶ ኢንዛይሞቻችንን ይለውጣል። ስለዚህ ነው የጭንቀት ትክክለኛው ቦታ የት ነው ብለናል? በእግዚአብሔር እግር ስር ነው። የሚያስጨንቃችሁን ሁሉ በማን ላይ ጣሉት? በእርሱ ላይ ጣሉት። ኤፒሪፕቶ ማለት ምን ማለት ነው? የጭንቀት ትክክለኛው ቦታ ብለን ተነጋግረን፣ ጭንቀት እኛ ጋር ሲሆን ጭንቀት ይሆናል፣ እግዚአብሔር ጋር ሲሆን ያንተ መክበሪያ ይሆናል። ምክንያቱም ከኃይለኛው ከእግዚአብሔር እጅ በታች ራሳችሁን ጣሉ፣ አዋርዱ። በጊዜው እግዚአብሔር ምን ስለሚያደርጋችሁ? ከፍ ስለሚያደርጋችሁ። ስለዚህ ዩዝ ኤቭሪ የህይወት ሰርከምስታንሶቻችሁን እናንተ ጋር ሰንብተውና አድረው ውለው ይዛችኋቸው ከመሄድ እና አብረዋችሁ እንዲተኙ ከማድረግ እግዚአብሔር እግር ስር ጣሉትና እግዚአብሔር ስሙ ይባረክ። ቦታው እሱ ስለሆነ ማለት this issue የዚህ ነገር ቦታው አንተ እግር ነው። እኔ ባንዳች አልጨነቅም ብለን በእግዚአብሔር ላይ ማረፍን መታመን እንድንለማመድ ጭንቀትን የሚያስወግዱላችሁ ሁለት ነገሮችን ነግሬያቸዋለሁ። የጭንቀት መድኃኒት ከእንትን አታገኙትም፣ ኦቨር ዘ ካውንተር አታገኙትም። የለም፣ እንቅልፋም ነው የሚያደርጋችሁ። ዲፕሬሽን ብትወስዱ፣ አንቲ ዲፕሬሳንት ምናምን ብትወስዱ እንትን ነው ሲምፕተሙ ስለሆነ የሚያክመው እንትን አይላችሁም። ለጊዜው ሊሻላችሁ ይችላል፣ ግን ሩት ኮዙን ምን አያደርገውም? አይነካው። ስለዚህ የመጀመሪያው የጭንቀት መድኃኒት እግዚአብሔርን ምን ማድረግ ነው? መጥራት ነው። እግዚአብሔርን መጥራት ነው። ሁለተኛው ዛሬ ሶስተኛውን ቶሎ ብዬ ስለማሳያችሁ ገጽ 43 ላይ ነገሩ በእግዚአብሔር ፊት ምን ማድረግ? መጣን ወይም ማስታወቅ ነው። ዛሬ ሶስተኛውን ቶሎ ብዬ አሳያችኋለሁ። ገጽ 46 ላይ ሶስተኛው ጭንቀትን የሚያስወግድላችሁ ነገር ምንድን ነው ብላችሁ ብትጠይቁ በጌታ ደስ መሰኘት ነው። በማን አልኩኝ? መጽሐፍ ቅዱስ ላይ በጣም ብዙ ሰዎች የሚከብደን የመጽሐፍ ቅዱስ ክፍል ይሄ ነው። ሁል ጊዜ በጌታ ምን ይበላችሁ? ደስ ይበላችሁ። በጣም ከባድ ነው። ሌትስ ቢ ሎጂካል፣ ሌትስ ቢ ኦነስት። ምን የሚያስደስት ነገር አለና? ኦኬ፣ በተወሰኑ ጉዳዮች ላይ ደስ ይበላችሁ ቢል ጥሩ ነበር አለ። የተወሰኑ የተሳካሉንን የቀኑልንን ያገኘናቸውን ነገሮች በማየት በእነሱ ምን እንላለን? ደስ ይለን። ግን በጌታ ምን ይበላችሁ ነው የሚለው ሰውየው ጳውሎስ። ደስ ይበላል። ተሳስተው ነው ብላችሁ እንዳትሉ ደግሜ እላለሁኝ። ተሳስቼ አይደለም ለመሰላችሁ ደግሜ እላለሁ ያላቸው። ይሄ መጽሐፍ የጻፈው ታውቃላችሁ ጳውሎስ በእስር ቤት ሆኖ ነው። እና ጳውሎስ በእድሜው ካደረጋቸው የአገልግሎት ዘመኖቹ አንዳንድ አስተማሪዎች እኩሌቶቹ ይላል 33 ምናምን ዓመት ነው ያስተማረው በምድር ላይ የቆየው እንደ ጌታ። እሱም በ30 ዓመቱ አካባቢ ነው ወደ ጌታ የመጣው። ሐዋርያ ሥራ ምዕራፍ 9 ላይ ኮንቨርሽን። አንዳንዶቹ ከ27 እስከ 31 ይላሉ። ሌትስ ቴክ ዘ አቨሬጅ በ30 ዓመቱ ጌታን ተቀበለ። 33 ዓመት 37 ዓመት አካባቢ ነው ጌታን በምድር ላይ ያገለገለ። ከ37 ዓመት አገልግሎቶቹ ወደ 13-14 ዓመት የሚሆኑት እስር ቤት ነው የጨረሰው። እና በተለይ ይህንን መጽሐፍ የጻፈበት የፊልጵስዩስን፣ የቲቶን መጽሐፍ፣ የኤፌሶን መጽሐፍ የጻፈበት ቦታ በጣም አስቸጋሪ ቦታ ነው። ሐዋርያ ሥራ ምዕራፍ 16 ላይ እንደምትመለከቱት በወህኒ ጣላቸው ይላል። እንትን አይደለም እዚህ አሁን በሄሊኮፕተር ምናምን የምታዩት እስር ቤት አይደለም። አሁን እስር ቤት ሲባል የሚመጣልን የዘመኑ እስር ቤት ስለሆነ እሱ ነው የሚመጣልን። ይኸውላችሁ ይሄ ተራራ ነው። እችናት በሯ፣ እዚህ ጋር የምታዩት በሯ ናት። እና በዚህ ውስጥ ትገባለህ። ከዚህ እስር ቤት የምትወጡት በሁለት መንገድ ብቻ ነው። ወይ በሞት ወይ በአካል ጉዳተኝነት። ወይ ሬሳ ይወጣል
ወይ አካል ጉዳተኛ ያንጠለጥሉብሃል እንደሚባለው ማለት ነው። እንደ ኢትዮጵያ ነው አካለ ጎዶሎ አድርገው ነው የሚወጡ። እና ጳውሎስ ይሄን ደብዳቤ ሲጽፍ እዚህ እስር ቤት ስለሆነ ሂሉሲኔት አድርጎ ነው እንዳይመስላችሁ፣ ብዥ ብሎብኝ እንዳይመስላችሁ፣ በጌታ ደስ ይበላችሁ ብዬ የምጽፈው እሱ እስር ቤት ሆኖ ይጽፋል። የሚጽፍላቸው ግን እቤት የሚኖሩ ሰዎች ናቸው። እስር ቤት ያለው ሰውዬ እየተደሰተ ነው። እቤት ያሉ ሰዎች ግን ፊልጵስያኖች ምን እያደረጉ ነው? እየተጨነቁ ነው። እና ደስ ይበላችሁ በጌታ ብሎ ሲነግራቸው አይ ማለት ምናልባት ተሳስቶ ነው እንዳትሉ፣ ከደረሰበት ድብደባ የተነሳ ከደረሰበት መገረፍ የተነሳ አእምሮውን ስቶ አእምሮውን ስቶ ነው እንዳትሉ፣ ስቻ አይደለም። በእርግጠኝነት ነግራቸዋለሁ፣ ደግሜ እላለሁ፣ በጌታ ምን ይበላል? ደስ ይበላል። በኢየሱስም የደስታ መንፈስ ያገኛቸው። ግድ የለም አሜን በሉ። ከላያችሁ ላይ የሐዘን መንፈስ ይነሳ። እውነተኛ ክርስቲያን መለኪያው አንዱ ምን እንደሆነ ታውቃለህ? ደስታ ነው። ሁል ጊዜ ምን የምንልበትን ነገር እናገኛለን። ደስም እዚህ ውስጥ ገብተው ነው ጳውሎስና ሲላስ ሲዘምሩ የተባለው። እዚህ ውስጥ ነው። ይታያቸዋል። ከላይ ያለው ድንጋይ ተራራ ነው። እንትን ኤሲ ሂት ምናምን የለውም ወንድሜ። የኛዎቹ እኮ እዚህ የታሰሩት እኮ 67 አድርጉልን፣ ኤሲው ቀዘቀዘን፣ ብርድ ልብስ ይጨመርልን እያሉ የሚታሰሩ ናቸው። እሱንም እያፕሪሼት እያደረኩ አለ። የጳውሎስ ግን ከዚህም የከፋ ነው። እና እዛ ሁኔታ ውስጥ ሆነ መደሰት ይቻላል ወይ? ኦኬ፣ የሚያስደስት ነገር ሲኖር የምታየው ነገር እኮ ደስ አይለም ሲሉ ሰምታችኋል። ምን ደስ የሚል ነገር አለ? የምታየው ደስ አያሰኝ፣ አገር ደስ አያሰኝ፣ ቤተሰብ ደስ አያሰኝ፣ ቸርች ብትሄድ ደስ አያሰኝ። ምንድን ደስ የሚል ነገር የለ። ኦኬ፣ እነሱን አይተው የምትደሰት ከሆነ ገና ነህ አንተ። እሱንማ አይተው የሚደሰቱ አህዛቦች ናቸው በማቴዎስ ወንጌል ምዕራፍ 6 ላይ። እውነተኛ ክርስቲያን ግን የማያስደስት ሁኔታ ውስጥ በጌታ ደስ ይለዋል። ወይኔ ጌታ ኢየሱስ እግዚአብሔር የደስታ መንፈስ ይስጣችሁ። ምን ማለት ነው ታዲያ ይሄ በጌታ ደስ መሰኘት? እመጣላችኋል። እና እዚህ ቦታ ነው ሲዘምሩ መልሰው እኔ ስነግራችሁ እዚህ ቦታ ነው ሲዘምሩ የእጃቸው ሰንሰለት ተፈታ። የወይኒው መሰረት ምን አደረገ? ተናወጠ። ኦኬ፣ እጃቸው ላይ ያለው ሰንሰለት ለመዝሙር የሚጋብዝ ነው ወይ? ለጌታ ብዬ ጌታ ሆይ አንተን ብዬ ይሄ ነው ለኔ የሚገባኝ፣ ጌታን ባልኩኝ፣ ክርስቲያን ትዳር ስጠኝ ብዬ በጸለይኩት እንዲህ አይነት ባል ነው እንዴ ጠየቅኩ? ፈረንጆቹ ስለ ዝናብ ስትጠይቁ ተጠንቀቁ፣ ነጎድጓዱም አብሮ ይመጣል። እንዲህ አይነት እኔ እኮ ክርስቲያን ሚስት ነው ስጠኝ አልኩ። እንዲህ አይነት ነገረኛ ነጎድጓድ ሚስት ያላት አብረት ትሰጠኛለህ? ልጅ ብላችሁ ጠየቃችሁ፣ ልጅ ሰጣችሁ። ከልጁ ጋር ግን ሌሎች ነገሮች ነጎድጓዶች መጡ፣ ወጀቦች መጡ እና ሰዎች ስለ ልጁ እንዳያመሰግኑ አብሮት ምን አለ? ነጎድጓድ አለ። እና ብዙ ሰዎች ይቸገራሉ። ኢቭን ከጌታ ተቀበልኩት የሚሉትን ነገር ራሱ አብሮት ነጎድጓድ ስላለ ሰዎች ስለ ዝናቡ እንጂ የሚጸልዩት አብሮ ስለሚመጣው ጎርፍ፣ ጭቃ ሁሉ አይጸልዩም። ዝናቡ ይዞት የሚመጣው መዘዞች ይኖራሉ። ኢዮብ ስለ ልጆቹ ደህንነት እንጂ የጸለየው ስለ ልጆቹ መቀበር፣ ቤት መፍረስ ነው እንዴ የጸለየው? አገልግሎት ብለን ነው እንጂ ወጣ ነው። መቼ እንደዚህ አይነት ነገር ይገጥመናል ብለን ጌታ ሆይ ጳውሎስ ምክንያት ነበረው በእንዲህ አይነት ጉዳይ ላይ እያላዘነ እያለቀሰ እየተከዘ እየተነጫነጨ ጌታ ሆይ ለምን የሚልበት ምክንያት ነበረው። ያለበት ቦታ በኃጢአቱ ምክንያት የመጣ አይደለም። በማን ምክንያት የመጣ ነው? በጌታ ምክንያት የመጣ ነው። እና እዚህ ውስጥ ሆኖ እንዴት ይደሰታል? ምን አልኩኝ? እውነተኛ ክርስቲያን ዛሬ አንድ ነገር ከላያችን ላይ እግዚአብሔር ያነሳልን። ሰይጣን በደንብ ስሙኝ፣ ይህንን ልንገራችሁ ወንድሞቼ እህቶቼ። ሰይጣን ያላችሁንና የሌላችሁን ነገር በማሳየት ማንነቱን ከውስጣችሁ ያጠፋባል። ልድገምላችሁ፣ ያላችሁንና የሌላችሁን በማሳየት ማንነቱን ጳውሎስ ያልጠፋበት ነገር እጁ ላይ ያለው ነገርና ወይም እጁ ላይ ነፃነት የለም፣ እግሩ ላይ ነፃነት የለም። ጌታ ግን አለው። ሰይጣን ትልቁ ተግዳሮቱ የታለ የሆነልሽ የታለ የለህም የለሽም እያለ ፐርሰኑን ያጠፋባቸዋል። በኢየሱስ ስም ይህን ስትራቴጂ መንቃት ትችሉ ዘንድ የእግዚአብሔር ብርሃን ይምጣላችሁ። የለህም አልሆነም የምታዩን የሆነና ያልሆነ ነገር ላይ በደንብ ተከታተሉኝ ነው ትኩረት የሚያደርገው። ይሄንን የሚያደርግበት ዓላማው የጎደለህን ነገር ሊያሳውቅ ሳይሆን በጎደለ ነገር ምክንያት ፐርሰኑን እንድታጣው ነው። ከመጀመሪያው ጀምሮ ሔዋንን ሲያጠቃት አታክ ያደርጋል። ለዚህ ነው እግዚአብሔር የሚለውን ያጠፋባት። የለሽም እንደሱ ጠቢብ እንዳትሆኝ እኮ የጎደለሽ ነገር ስላለ ነው። የጎደለ ነገር ስላለ ነው። በጉድለት ማንነቱን ዲታች የሚያደርግብህ የጨለማ አሰራር የፈረሰ ይሁን። ሉክ እንደዚህ ነው ስትራቴጂው፣ የላችሁንና የሌላችሁ። ስለዚህ ጳውሎስ ይህንን ነገር ሲነግረን ምንም እንኳን እስቲ
የቀደሙን ጥቅስ ምንድነው? ዕንባቆም ላይ ምንድነው የሚለው? ዕንባቆም ምንም እንኳን በለስ ባታፈራ እመጣበታለሁ። ደስ በማያሰኝ ሁኔታ ውስጥ በጌታ መደሰት እግዚአብሔር ያብዛላችሁ። ደስ በሚያስል ሁኔታ አገሩ አገልግሎት ጥሩ የሆነ ሲመጣ ሁሉ ሰው ደስተኛ ቢሆን ይደንቃል እንዴ? ትደሰታለህ ወይ? ነገር ሲበላሽ አብረህ ማለት ነው። ትደሰታለሽ ወይ? ነገሮች እንደጠበቅነው ሳይሄዱ ቆመ ጸንተ ትደሰታለህ ወይ? ያማ የአሕዛብ ነው። አሕዛብ እነዚህን ሲያገኙ ደስ ይላቸዋል። የክርስቲያን ፍጥረታዊ ያልሆነ ሰው አእምሮ፣ የዳነ አእምሮ ነገር ቢሞላም ባይሞላም እነሆ በለስ ባታፈራ ዕንባቆም ምዕራፍ 3 ከቁጥር 17 ምንም እንኳን በለስ ባታፈራ በወይራ ስራ ቢጎድል በወይን ሐረግም ፍሬዎች ምን ባይገኝ እስቲ ባታፈራ በሉ። ባይገኝ፣ ቢጎድል፣ ባይሰጡ፣ ቢጠፉ፣ ባይገኙ አስምሯቸው። እነዚህን ግሶች በመጽሐፍ ቅዱሳችሁ ላይ አስምሩት። ገጽ 48 ላይ ካልመጣላችሁ ተው፣ ችግር የለም። ምንም እንኳን በለስ ባታፈራ ምን ባታፈራ በወይን ሐረግም ፍሬ ባይገኝ የወይራ ስራ ቢጎድል እርሾች መብልን ባይሰጡ በጎች ከበረት ቢጠፉ ላሞች በጋጣ ውስጥ ባይገኙ። እስቲ ይሄንን በእንትናችሁ በእኛ ኮንቴክስት እንተርጉመው። እስቲ አስገቡት። የሆነ ነገር አስገቡ። የለም የሆነ ነገር ጎሏል፣ የሆነ ነገር ጠፍቷል፣ የሆነ ነገር አልተገኘም፣ የሆነ ነገር አላፈራም፣ የሆነ ነገር መስጠት አልቻለም፣ የሆነ ነገር ጠፍቷል፣ የሆነ ነገር ከልጃችሁ ላይ ጠፍቷል፣ የሆነ ነገር ከቤተሰባችሁ ውስጥ ጎሏል፣ የሆነ ነገር ከሚስታችሁ ላይ አታችኋል፣ የሆነ ነገር ከአገልግሎትና ከአገልጋዮች አታችኋል። ባይገኝ ቢጠፋ ባይሰጡ ባታፈራ እኔ ምን አደርጋለሁ? እኔ ግን በእግዚአብሔር ደስ ይለኛል፣ በመድኃኒቴ አምላክ ሐሴት አደርጋለሁ። ጌታ እግዚአብሔር ኃይሌ ነው፣ እግሮችን እንደ ዋላ እግሮች ያደርጋል፣ በከፍታዎችም ላይ ያስኬደኛል። በኢየሱስም ይሄ መንፈስ ያገኛችሁ። ጭንቀትን የምትገላገለው እነዚህ ነገሮች ሁሉ ለመጨነቅ ምንድን ናቸው? ምክንያት ናቸው። ከብቱ ከጋጣ ቢጠፋ ለመጨነቅ ምን ይሆናል? ምክንያት ይሆናል። በጎች ከበረቱ ቢጠፉ ለመጨነቅ ምን ይሆናል? ምክንያት ይሆናል። የእርሻ ስራ ቢጎድል እንዳሰብከው እኔ ይሄንን ቢዝነስ ጀምረው እግዚአብሔር እንዲህ ያደርግልኛል ብለህ አስበህ ተነስተህ ያሰብከው ባይመጣልህ እግዚአብሔር ግን አለ። እነዚህ ነገሮች ለመጨነቅ ምክንያት ናቸው። ይሄንን የጭንቀት ምክንያቶች አልፈህ ማሸነፍ የምትችለው አንድ አካል አለ፣ እሱም ጌታ ይባላል። እኔ ግን በእግዚአብሔር ምን ይለኛል? ደስ ይለኛል። ምኑ ያስደስታል? እግዚአብሔር ምኑ ያስደስታል ከማለታችን በፊት እግዚአብሔር ምኑ ያስቀይመናል? ምኑ ይጎዳሃል? it doesn't hurt you ይባላል። አንድ ነገር አድርጉ ሲባል እንትኖቹ አይጎዳም አድርገው ምን ይደሰን። እግዚአብሔር አይጎዳ፣ እግዚአብሔር አያሳዝን፣ እግዚአብሔር አያስቀይም፣ እግዚአብሔር አይጣላህም። ስሙ ይባረክ። ለምን ይጣልሃል? የደስታው ምንጭ እኮ ራሱ አንተነ። እግዚአብሔር አንተን በመፍጠሩ ተደስቷል። ኧረ አሜን። እግዚአብሔር አንተን በማዳኑ ደስ ብሎታል። እግዚአብሔር አንተ ወደ ቤቱ በመምጣትህ ደስ ብሎታል። እቤት ባሉት አይደለም፣ በጠፋው ልጅ ነበር ይተክዝ የነበረው። የጠፋው ልጅ ወደ ቤት ሲመጣ አሁን ደስታ ሆነልኝ አለ። እግዚአብሔር ደስ ብሎታል፣ ባንተ ደስ ብሎታል። እግዚአብሔር ስሙ ይባረክ።